በመጽሐፍ ቅዱስ ላይ የተጨመሩ ብዙ ቃላቶች አሉ። ይሄንን ደግሞ ሀለቃ ወልደ ክፍሌ ለራሱ አስቀምጦታል። መዝገበ ቃላት ላይ ምን ብሎ አስቀምጠው መሰለህ? የኛ ብሉይ ግን ከዕብራይስጥ ስላልታረመና የቅጅ ስለሆነ ከእናቱ ከምንጩ ከጽር ብቻ እንጂ ከአያቱና ከቅድመ አያቱ ከዕብራይስጥ አይስማማም። አልፎ መስመር ይጥላል፣ ቃል ይለውጣል ብሎ አስቀምጧል። ራሱ ሀለቃው መዝገበ ቃላት ላይ አስቀምጦታል። ግን አሁን ለምሳሌ ኦኬ እሺ ይሄ የእሳቸው እይታ ነው። ኦኬ ነገር ትርጓሜው ላይና አጎታቸው ላይ አውርቶ ነበር። በኢየሱስ ክርስቶስ አሁን ለምሳሌ ኢየሱስ ክርስቶስ ቅድም እንትን ብዬ ነበር፣ ስጋው ለብቻው ተነጥሎ ይመለካል ወይ ብዬ ነበር አይደል? ግን እንደዛ የሚባል ኮንሴፕት የለም። ምክንያቱም ከማህፀን ጀምሮ ልክ ከመጀመሪያው ቀን ጀምሮ መለኮት ተዋህዶታል። ከጊዜ በኋላ አይደለም የተዋህደው። ስለዚህ ቤተክርስቲያን እንደዚህ ትላለች። ቤተክርስቲያን ሃይማኖት አወዘቀስታይ ወዓዲ ንብ የስመስሉ ለእግዚእነ ክርስቶስ አምላከ ውእቱ ትላለች። ዳግመኛም ጌታችን የክርስቶስ ስጋ አምላክ እንደሆነ እናገራለን። ነጥለዋለች። ስጋውን ነጠለችና ስጋው አምላክ እንደሆነ እንናገራለን። ታውቃለህ? ኖ አይ አልነጠለችው። አሁን ይሄ አሁን ተነጠለ ስጋው አምላክ የሆነው ግን በመለኮቱ ነው። እንደማይነጣጠል እኮ ስለሚታወቅ እኮ ነው እንጂ ፍጡር ማምለክ ይሆናል እኮ። ምን አለ መሰለህ፣ ይሄኛው ከየት ይነሳል መሰለህ? ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ያለውን ታውቀዋለህ? እዛ ጋር ስለ ኢየሱስ መሆኑን ታነባለህ። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ እንደዚህ ነው። ቁጥር 5 ላይ አሁንም በእግዚአብሔር ዓይን ከብሬአለሁ፣ አምላኬም ጉልበት ሆኖኛልና ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንደዚህ ይላል። እዚህ ጋር የሰራኝ የሚለው የፈጠረኝ ነው። ግዕዙ ላይ ግዕዙ ምን ይላል? ወይዚኒ ከምዘ ይቤ እግዚአብሔር ዘፈጠረኒ በውስተ ከርሰ እምዬ ከመ እኩነ ገብሮ ከማስተጋቦለ ያዕቆብ። ተረዳኸኝ? ኦኬ እዚህ ጋር አምላኬ ሰራኝ ተመሰለ። እዚህ ጋር አምላኬ በማህፀን ፈጠረኝ፣ አምላኬ ጉልበት ሆነኝ የሚለው ማን ነው ብለን ስንጠይቅ የቤተ ክርስቲያን አንድምታ ሃይማኖተ አበው ዘመጠልጎን ላይ ምዕራፍ 44 3 ወይ 4 ላይ እንደዚህ ይላል። እንትና ይቅርታ ዘቄርሎስ ላይ 76 ላይ ዋዲ በመድን በአፈዝ እንትን በኢሳይያስ በኢሳይያስ አፍ እንደተናገረው አምላኬ በማህፀን ፈጠረኝ አለ ብላ ትናገራለች ቤተ ክርስቲያን። ይሄ እዚህ ጋር ተፈጠርኩኝ አምላኬ ፈጠረኝ እያለ ያለው ኢየሱስ ነው ብላ ነው የምትናገረው ቤተ ክርስቲያን። እኛ ደግሞ የምንጠይቀው የፈጠረው ማን ነው? ፍጡር አሁን ለምሳሌ ንባሬ አንድ ነባሪ ከተፈጠረ አምላክ አይሆንም። ያ ፍጡር የፈጠረው አምላክ ማን ነው? ተረዳኸኝ አይደለ? ከመ እኩነ ገብሮ ማለት ባሪያ እንደሆነ ለአምላኬ ባሪያ እንደሆነ እንዴ ማን ነው ለአምላክ ባሪያ እንደሆነ? አምላክ ለአምላክ ባሪያ ይሆን አያስኬድም። ገባህ? ይሄንን ደግሞ ራሱ ሃይማኖተ አበው ቄርሎስ ምን ብሎ 78 ላይ ምን አለ? ዝቅ ብሎ 76 ላይ የኢሳይያስን ከፈታ በኋላ 78 ላይ ምን አለ? ወዓድ ንብ የስመስሉ ለእግዚእነ ክርስቶስ አምላከ ውእቱ። ዳግመኛም ጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን አለ። ስጋው ይመለካል እንዴ እንላለን። ገባህ አይደል? ይሄኛው ፍጡር ለመሆኑ በመንፈስ ቅዱስ ግብር ተፈጠረ ነው ይባላል። አይ እንደዛ ምን አስተምሩ ይላልም እንደሚል ንገረኝ ላግዘህ ቶማስ። ሃይማኖተ አበው ዘመጠልጎን ላይ ወለለሁ ሐነጸ ስጋው ውስጥ ከርሰ ድንግል ወይ ተሳትፎ መንሁ በፈጠረ ስጋው አለለሊሁ ባህቲቱ ትላለች። ስጋውን በድንግል ማህፀን ፈጠረው፣ ስጋውን በመፍጠር ማንም አጋዥ አልሆነም ትላለች። እዚህ ጋር ደግሞ በጣም ግራ የሚያጋባ ራሱን በራሱ ፈጠረ የሚል አስተምሮ ማለት ቤተክርስቲያን። አሁን ለምሳሌ መፍጠር የስላሴ ነው ብለን ስለምናስተምር
አሁን ለምሳሌ መጽሐፍ ቅዱስ ላይ በመንፈስ ቅዱስ ግብር ተፈጠረ ነው የሚለው የኢየሱስ ክርስቶስ ስጋው በመንፈስ ቅዱስ ግብር። አሁን መልአኩ ቅዱስ ገብርኤልን ሲያጸንሳት ያው አሁን ለዮሴፍ ራሱ ሲነግረው ምን ይለዋል? አትፍራ፣ ይሄ በመንፈስ ቅዱስ ግብር ነው ልጁ የተፈጠረው እንጂ እሷ ያው ሌላ ወንድ አይታረም ነው ሐሳቡ። ኢሳይያስ ላይ ለአምላኬ ባሪያ እንደሆን ነው የሚለው። ለአምላኩ ባሪያ የሆነው ማለት ነው ኢየሱስ ክርስቶስ አይደል? ኦኬ፣ በዚያ አገባብ አንተ እንደፈታው ማለት ነው። ስለዚህ አሁን እሱ ራሱ ምን አለ? የአባቱን አሁን ለምሳሌ ክርስቶስ ራሱ ምን አለ? በቃ ሊታዘዝ ነው የመጣ እንትን ሊያገለግል ነው የመጣው የሚል የለ መጽሐፍ ቅዱስ ላይ ሊያገለግል የአባቱን ትእዛዝ ሊፈጽም ነው የመጣው። አገልጋይ ምንድን ነው? ባሪያ አይደለም? አገልጋይ እሱ ባሪያ ነው፣ ችግር የለም። አሁን ጥያቄው ምን መሰለህ? እዚህ ጋር ባሪያ የሆነው ለማን ነው? ለማን ነው ባሪያ የሆነው? ለአባቱ ነው። ያን ደግሞ ፐርፐዙ ምክንያቱ ደግሞ እኮ ለአምላኩ ማለት ነው፣ ለአባቱ ግን አምላኩ በሚል ኢየሱስ እዚህ ጋር አንድ ሙሉ በሙሉ ቶማስ ተነጥሎ አንዱ አካል አምላክ የተባለ አለ የለም? አለ የለም? ኦኬ አለ። ማን ነው? እግዚአብሔር አብን ነው የምትለው ሐሳብ ለዛ እዚህ ጋር አምላኬ ጉልበት ሆኖኛል አለ። አምላክ ለብቻው እዚህ ጋር አንድ ብቻውን ሙሉ ንባሬ የሆነ አምላክ አለ አይደለ? የተባለ አለ። አንድ ደግሞ ባሪያ አለ አይደል? ለአምላኩ የሚያገለግል አምላኩ ጉልበት የሆነው አምላኩ በማህፀን የፈጠረው አሁን እኛ ምን እናለን መሰለህ? አምላኩ የፈጠረው አሁን ጥያቄው ምን መሰለህ? አምላኩ የፈጠረው ለአምላኩ ባሪያ የሆነውን ፍጡር ታመልኳለህ ወይ ነው? ግን ሲፈጥረው እኛ ደግሞ ሐሳብህ ፍጡሩም ቢሆንም አናመልከውም። ግን ሲፈጥረው at the moment of creation በቃ ልክ በፈጠረው ሰዓት ተዋህዶታል፣ ወልድ ደግሞ ተዋህዶታል ብለን ስለምናስብ አሁን ይሄ አካሉ ይመለካል። ምክንያቱም በተዋህዶ ነው ያለው። ብቻውን ሰውም አይደለም አምላክም ብቻውን አይደለም ብለን አለ መለኮት ስለተዋህደው። ለምሳሌ አሁን ቤተክርስቲያን ትነጥሏለች ለሊሁ ፍጡር ወደ ሊሁ ፈጣሪ ትላለች። ይሄን ትምህርት አውቀዋለሁ። ይሄ ደግሞ በጣም ሌላ ኮንፊውዝድ የሆነ ትምህርት ለሊሁ ፍጡር ወደ ሊሁ ፈጣሪ ለሊሁ ፍጡር ወደ ሊሁ ፈጣሪ እሱ ፍጡር ነው ብላ እሱ ፍጡር ነው ብላ አንድ ያዘች፣ እሱም ፈጣሪ ማለች። ፍጡርና ፈጣሪ የሆነ ሁለት ባህሪ እንዳልተምጣለች ቤተክርስቲያን እኮ ተዋህዶ ነው። ይሄን መቀበል ግድ ነው። አሁን ለምሳሌ ፍጡር ወደ ሊሁ ፈጣሪ የቤተክርስቲያን አስተምሮ ልክ ናቸው እኮ ግን ይኸውልህ ለምሳሌ ስጋው ከዓለም ከመፈጠሩ በፊት ነበረ አልነበረም? ፍጡር ነው ማለት ነው። ስጋው የተፈጠረ ከማርያም የተገኘ ስጋ ነው። እሺ አንዲ ቶማስ ኮፊ ሃውስን ማለት ነው ሁላችሁም የገባችሁ ኦርደር አድርጓት ምናምን። አይ ቲንክ ይሄ ፓስቲኒ ሳምቡሳ ምናምን በቴይለር ሞዳል ምናምን የምትፈልጉ ካላችሁ በቃ በእኔ ስም እሷን እዘዟት። እሺ ባረከላሁ ፊኩም። ትንሽም ነገር ቢሆን እገዛ ስለሆነ እርስ በርሳችን እንድንደጋገፍ እሷን ፎሎ አድርጓት ከታች። ከዛ ገብቷችሁ እዘዟት። ቶማስም ኢትዮጵያ ካለ በእኔ ስም ሂደህ ተጋበዝ። እሺ አሁን እንቀጥልና ቶማስ አለ መልካም። አሁን እኔ ያልኩ ምን መሰለህ? እሺ መለኮትን ወደ ጎን እናድርገውና ያ አምላኩ የፈጠረውን በማህፀን የፈጠረውን ፍጡር ለአምላኩ ባሪያ የሆነውን አካል ታመልከዋለህ? ግን በተፈጠረ ሰከንድ ጀምሮ ከአምላኩ ጋር ስለተዋሃደ አመልከዋለሁ። ግን ከአምላኩ ጋር ባይዋሃድ አሁን ለምሳሌ እግዚአብሔር ወልድን ወይ የእግዚአብሔርን ቃል የተባለውን
ያ መለኮቱን ብናስወግደው ግን አናመልከው እዛ ሰከን ዮሐንስ አንዳንድ ላይ ያለው ቃል ለራሱ ፍጡር መሆኑን ታውቃለህ? አይልም። የቱ ጋር ይላል? እዛ አምላክ ነው የሚለው እግዚአብሔር ነበር ነው የሚለው። እግዚአብሔር ነበር የሚለው ለራሱ ስህተት ነው። ወእግዚአብሔር ውእቱ ቃል ነው። እግዚአብሔር ቃል ነበር ነው። ወደዛ ነው። ኦኬ እግዚአብሔር ቃል ነበር ነው የሚለው። ተገለባብጦ ነው የምትለው አንተ? ያው ቃል እግዚአብሔር ነበር ሳይሆን የሚለው እግዚአብሔር ቃል ነበር ነው የሚለው። ወእግዚአብሔር ውእቱ ቃል ነው የሚለው። እግዚአብሔር ቃል ነበር ማለት ደግሞ እግዚአብሔር ብርሃን ነበር ይላል። እግዚአብሔር ብርሃን ነበር ማለት እግዚአብሔር ብርሃን ይሰጣል። እግዚአብሔር ጋር ጨለማ የለም። ብርሃን መስጠት የእግዚአብሔር ባህሪ ነው ማለት ነው። ወእግዚአብሔር ውእቱ ቃል ሲል ደግሞ እግዚአብሔር ቃል ነበር ሲል ደግሞ መናገር ሲጀምር ሎጎስ የሚለው ንግግር ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ተወው ከሆነ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ አለ። እዛ ላይ የገባው ሎጎስ የሚለው ቃል ነው። ከዛ በተጨማሪ ደግሞ ማቴዎስ ወንጌል ምዕራፍ 12 ላይ ይህ የሚደንቅ ንግግር ነው አለ። ንግግር ለሚለው የገባው ቃል ሎጎስ ነው። ቃል የሚለው ራሱ መናገር ንግግር ማለት ነው። መናገር የእግዚአብሔር ባህሪ ነው። ኢሳይያስ 55 ላይ ከአፌ የወጣው ቃል እንዲሁ በከንቱ አይመለስም ወደ እኔ አለ አይደል? ከእግዚአብሔር አፍ የሚወጣው መናገር የእግዚአብሔር ችሎታ ነው። ወደሱ እንመጣለን። ግን አንድ የቤተ ክርስቲያን አስተምህሯል እንትን ማትለው ከሆነ ልንገርህ ላሳይ። ሃይማኖተ አበው ዘቄርሎስ ምዕራፍ 77 ላይ ተፈጥረ ጥበብ ዘውቱ ቃል ወይዜን ጥበብ ትብ ፈጠረ ለእግዚእ መቅድመ ተግባር። ጥበብ ተፈጠረ እሱም ቃል ነው። ጥበብ ተፈጠረ ማን ነው? እሱም ቃል ነው። ከዛ ምን አለ? ወይዜን ጥበብ ትብ ፈጠረ ለእግዚእ መቅድመ ተግባር ከፍጥረት